እሺ በረመዳንም ሆነ ከረመዳንም ውጭ አላህ ስብሐነሁ ወተዓላ መታመጽ የለበትም። ሙዚቃ እየሰራችሁ ምናምን አትለጥፉ፣ እነዚያን አጥፏቸው እና ስለዚህ ያንን ጾማቸው ጾሙ ተቀባይነት የለውም ወይ? ላ ከጾሙ ጋር የሚያገናኘው ነገር የለም። ጾሙ ተቀባይ ነው። በዚያ ግን ጥፋተኛ ናቸው፣ ይጠይቁበታል። ስለዚህ ያንን ሙዚቃ የለቀቀ ሰው ካለ ቲክቶክ ላይ ያጥፋው። ሰዎች በሰሙት ቁጥር ያንን ወንጀለኛ ትሆናላችሁ። ይታቻ ليحملوا أوزارهم كاملة يوم القيامة ومن أوزار الذين يضلونهم بغير علم على ساء ما يزرون إلى የትንሣኤ ቀን ሰዎች የሰሩትን ኃጢአት ይሸከማሉ። እንዲሁም በእነዚያ በኃጢአታቸው ምክንያት ያሳቷቸው ያጠመሟቸውን ሰዎችንም የእነርሱንም ኃጢአት ሳይቀር ይሸከሟታል እያለ ይናገራል። ስለዚህ ኃጢአትን ሰርተው ሰውየው ያንን ለቆ ሙዚቃ ነገር በዚያ ሰዎች ኃጢአት እንዲገቡ ያደረገ ሰው ስለነሱ ይጠይቃል፣ ወደ መጥፎ ነገር ስለመራቸው እና አጥፉት። እሱን ሙዚቃ የለቀቃችሁ ሰዎች ካላችሁ አጥፉት። ሙዚቃ ሐራም ነው፣ ክልክል ነው። ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ለየኩነነ ሚን ኡመቲ አቅዋሙን የስተሒሉነ አልሒረ ወልሐሪር ወልኸምር ወልመዓዚፍ፣ ወደፊት የሙዚቃን መሳሪያ የሚፈቅዱ ሰዎች ከኡመቶቼ ይነሳሉ እያሉ አስጠንቅቋል። ሙዚቃን የሚፈቅዱ ሰዎች ይነሳሉ ሲሉ እንደማይፈቀድ በግልጽ እየተናገሩ ነው። አላህ ስብሐነሁ ወተዓላ በቁርአን ላይ ወሚነ ናሲ መን የሽተሪ ለህወል ሐዲስ ሊዩዲለ ዐን ሰቢሊላህ ለህወል ሐዲስ ቃለ ዐብዱላህ ብን መስዑድ ረዲየላሁ ዐንሁ ወሁወ የሕሊፉ ቢላህ ዐዘ ወጀል ወላሂ ኢነሁል ጊና ወላሂ ኢነሁል ጊና ወላሂ ኢነሁል ጊና። አጥማሚ የሆነ ከንቱ ንግግር እያለ አላህ በቁርአን ገለጸውና ሱረቱል ሉቅማን ላይ አብዱላህ ብን አባስ ማን አብዱላህ ብን መስዑድ በአላህ ስም ላለሁ እዚህ ቦታ ላይ አጥማሚ ከንቱ ንግግር የተባለው ሙዚቃ ነው ሙዚቃ ነው ሙዚቃ ነው እያለ ተናገረ። ስለዚህ አጥፏቸው፣ አይደግማቸው። ሰው ኃጢአት ላይ ሊወድቅ ይችላል። እንዴት ለሌሎች ኃጢአትን ይጋብዛል? ስለዚህ አናጥፉት። ጾም ስትጾሙ ጊዜ ማታ እስከ ሱብሒ ድረስ ባለው ጊዜ መነየት አለባቸው። ነቢዩ ሰለላሁ ዐለይሂ ወሰለም መን ለም ዩበይት ሰውመሁ ቀብለ አልፈጅር ፈላ ሰውመ ለሁ አሉ። ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም የነገውን ጾሙ ከዚያ በፊት በሱብሒ እስከ ፈጅር ድረስ ባለው ጊዜ ያልነየተ ሰው ጾም የለውም ብለዋል። በዛቸዋል መነየት አለባቸው። ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ኢነመል አዕማሉ ቢንኒያት ወኢነማ ሊኩሊ እምሪኢን ማ ነዋ አሉ። ማንኛውም ስራ ትክክል የሚሆነው በንያ ሲሰራ ጊዜ ነው። ሁሉም ሰው ደግሞ የነየተውን ያገኛል ብለው ተናግረዋል። ቦታቸውን መነየት አለባቸው። ንያ በአንደበት ነው ወይንስ በልብ ነው? በልብ ነው ንያ። ቃለ አህሉል ዒልም አኒየቱ መሐሉሃ አልቀልብ ወተለፉዙ ቢንኒየት ቢድዓ። ንያ መገኛ ቦታዋ ልብ ላይ ነው። በአንደበት ንያን መግለጽ ይሄ ቢድዓ ነው። ታዲያ ምን ብለን ነው በልባችን የምንነይተው ከተባለ ቃለ ሸይኹል ኢስላም ኢብኑ ተይሚየተ ረሒመሁላህ ተዓላ መን ኸጠረ ፊ ባሊሂ ቢአነሁ ሰየሱሙ ገደን ፈቀድ ነዋ። የነገውን ቀን እጾማለሁ የሚለው ሀሳብ በጭንቅላቱ ላይ ያሰበ ሰው በእርግጥም ነይቷል፣ ጨርሷል። የነገውን ቀን እጾማለሁ ብላችሁ ከነየታችሁ ኸላስ ነይታችኋል። ገብታችኋል አይደል? በአንደበታችሁ ያንን ነገ እጾማለሁ ምናምን ብላችሁ መናገር አይጠበቅባቸውም። ሌላው ጾመኛ የሚያገኘውን ትሩፋት ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ምን ያሉ ሐዲስ ላይ ለሷኢሚ ፈርሐታን ፈርሐቱን ዒንደ ፍጥሪሂ ወፈርሐቱን ዒንደ ሊቃኢ ረቢሂ አሉ። ለጾመኛ ሰው ሁለት ደስታዎች አሉት አሉ። አንደኛው ደስታ ምንድን ነው? ፈርሐቱን ዒንደ ፍጥሪሂ በሚያፈጥር ጊዜ የሚያገኘው ደስታ ነው። ሁለተኛ ደግሞ ከጌታው ከአላህ ስብሐነሁ ወተዓላ ጋር በሚገናኝ ጊዜ ትንሣኤ ቀን የሚያገኘው ደስታ ነው አሉ። የዛኔ ትልቅ ደስታ ታገኛላችሁ ማለት ነው። ይህን ይመስላል። ኢንሻአላህ ተቀባይነት ያለው ጾም አላህ ስብሐነሁ ወተዓላ ይወፍቀን ለሁላችን። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ለመሆኑ አምላክ የትኛውን ሃይማኖት ነው ተከተሉ ያለው በእነዚህ መጽሐፍቶች ላይ ብለን ሄደን ስናይ ከእስልምና ያለውን አንጻር እንጀምርና ወደ ክርስትና እንሄዳለን። አምላካችን አላህ ስብሐነሁ ወተዓላ በቁርአን ላይ ቃል በቃል ሙስሊሞች ሁኑ ብሎ አዞናል። እስልምናን ሃይማኖት እኔ ነኝ የደነገኩት ብሎናል። ትክክለኛው ሃይማኖት እስልምና ነው እያለ ይናገራል። የወደድኩላችሁ ብቸኛው ሃይማኖት እስልምና ብቻ ነው እያለ እነዚህን ነገራቶች ሁሉ ይናገራል። ማስረጃ ቃለ ስብሓነሁ ወተዓላ ኢነ ዲነ ዒንደ ላሂ ልእስላም። አምላካችን አላህ ምን አለ? ከእኔ ከአምላካችሁ ከአላህ ዘንድ ትክክለኛው ሃይማኖት እስልምና ሃይማኖት ነው አለ። በሌላ ቦታ ላይ አምላካችን አላህ ምን አለ? ወላ ተሙቱነ ኢላ ወአንቱም ሙስሊሙን አለ። ሰዎች ሆይ አደራ እናንተ ሙስሊሞች ሆናችሁ እንጂ እንዳትሞቱ አለ። በሌላ ቦታ ላይ ምን ይላል? ወረዲቱ ለኩም ልእስላመ ዲና አለ። እስልምናን ሃይማኖት ብቻ ወደድኩላችሁ አለ። በሌላ ቦታ ላይ ለቀደሙት ነቢያት ሁሉ ደንግጎ የሰጣቸው እስልምናን ሃይማኖት እንደሆነ ሲናገር ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል።
እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ አለ አምላካችን አላህ። ሰዎች አይደሉም ሃይማኖትን የደነገጉት፣ አምላክ ራሱ ነው ለነቢያቶች ደንግጎ የሰጣቸው። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን ያዘዝኩባቸውን ሃይማኖት እያለ ይናገራል። ስለዚህ አምላካችን አላህ ሱብሓነሁ ወተዓላ ራሱ እንደደነገገው ተናግሯል። እውነተኛው ሃይማኖት እሱ እስልምና ብቻ ነው ብሎ ነግሮናል። አደራ ሙስሊሞች ሁኑ ብሎ አዞናል። ነቢያቶችንም ሁሉ የደነገግኩላቸው እስልምናን ሃይማኖት ነው ብሎ ተናግሯል። አሁን ቀጣይ ወዴት እንሄዳለን? እስልምናን ሃይማኖት ነቢያቶች በቁርአን ላይ ሰብከውታል ወይ ወደሚለው ደግሞ እንሄድ። ቦታቻል አምላክ እንደደነገገው ካወቅን፣ አምላክ ለነቢያቶች እንደደነገገላቸው እንዳዘዛቸው ካወቅን፣ አሁን ደግሞ ነቢያቶች እንደሰበኩት እስኪ እንመልከት። አዎ እስልምናን ሃይማኖት ነቢያቶች ሰብከውታል። ማስረጃ በሱረት አልበቀራ ላይ ወወሳ ቢሃ ኢብራሂሙ በኒሂ ወያዕቁብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። ያዕቁብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን እስልምናን ብቻ መርጦላችኋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አለ ያዕቁብ ይላል። ተመልከች፣ ያዕቁብ ምን እያለ ልጆቹን ሙስሊሞች ሆናችሁ እንጂ በሌላ መንገድ ላይ አደራ እንዳትሞቱ ይላቸዋል። ታዲያ ከያዕቆብ ልጆች መካከል አንደኛው ማን ነው? በግብፅ ሀገር ላይ ስልጣን ሁሉ የተሰጠው ዩሱፍ ወይም ዮሴፍ እምነቱን እኔ ሙስሊም ነኝ ብሎ ገልጿል ወይ ብለን ስናይ፣ አዎ ቃል በቃል እኔ ሙስሊም ነኝ እያለ ይናገራል። ዮሴፍ ምን አለ? ረቢ ቀድ አተይተኒ ሚነል ሙልኪ ወዐለምተኒ ሚን ተእዊል አልአሓዲስ ፋጢረ አሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን አለ። ዮሴፍ ምን አለ? አደራ አምላክ ያላህ ሙስሊም አድርገህ ግደለኝ፣ በቀጣዩም ዓለም ከጻድቆቹ ከደጋጎቹ አስጠጋኝ አለ ይላል። አሁን ይህን ካገኘን አምላክ እንደደነገገው እስልምናን ነቢያቶች እንደደነገጉት እስልምናን እኛ ሙስሊሞች ነን ብለው ነቢያቶች እንዲተናግረው ካየን መጽሐፍ ቅዱስ ላይ ሄደን እስኪንፈልግ ለመሆኑ እግዚአብሔር ክርስትናን ሃይማኖት ደንግጎታል ወይ? ወይ ክርስቲያን ሆኑ ብለዋል ወይ? ነቢያቶች መጽሐፍ ቅዱስ ላይ ክርስቲያኖች ሆኑ ብለዋል ወይ? እኛ ክርስቲያኖች ነን ብለዋል ወይ ብለን ስናይ አንዲት ያሉበት ቦታ የለም። አንድ ትልቁ የሚለየው ይሄ ነው፣ እስልምናና ክርስትና። የእስልምናን ሃይማኖት አምላክ ራሱ እንደደነገገው ይነግረናል። ነገር ግን መጽሐፍ ቅዱስ ላይ የትኛውን ቦታ ላይ እግዚአብሔር ክርስቲያን ሆኑ ብሎ ያዘዘበት ቦታ የለም። ከነቢያቶችም መካከል አንድ ነቢይ መጽሐፍ ቅዱስ ላይ ሙሴም ይሁን ዳዊት፣ ሰለሞን አንዳቸውም ክርስቲያን ሆኑ ብለው ህዝቦቻቸውን አልተናገሩም፣ አያውቁም። እኔ ክርስቲያን ነኝ ብሎ የተናገረም ነቢይ የለም። ይህ ነው አንደኛ ገብተሻል። ሌላም በርካታ የሚለየው ነገራት አለ። አዎ ሌላኛው ነገር ምንድን ነው? አንድና ብቸኛ የሆነውን አምላክ ነው በማንነቱም በምንነቱም የምታመልኪው በእስልምና። እንደ ክርስትና ስትሄጂ አምላክ አንድም ሶስትም ነው ብለው ነው የሚነግሩሽ። ሲፈልጉ ያ አምላክ አንዱ አምላክ ሞቶልሻል፣ ስለ ኃጢአቶች ልሻል። እንደ አምላክ ይሞታል እንዴ ብለሽ ስታጨናንቂያቸው እንደሚያሳፍር ስለሚታወቅ ይሄ ነገር አይ አልሞተም በስጋ ነው የሞተው ብለው ራሳቸውን ይሸውላቸዋል። ስለዚህ በስጋ ከሆነ የሞተው ሰው ነው ማለት ነው። መስቀል ላይ የሞተልኝ አልዳንኩም በሰው ስራ ከሆነ ስትሏቸው አይ አምላክ ነው የሞተው። በጣም ጭራሽ ለሰው ልጅ አይምሮ ይስማማ የማይችል የሆነ ነገር እንዳለ መጽሐፍ ቅዱስ አምላክ እንደማይሞት ነው የሚናገረው። የሚገርምሽ ነገር ግን የክርስትናዎች እምነት ከመጽሐፍ ቅዱስ ውጭ የሆነው አይ አምላክ ሞቶልናል ስለ ኃጢአታችን ግን ያምናሉ። ለአምላክ አይሞትም። የኛ አምላክ አላህ የምናመልከው አምላካችን አላህ ይሞታል ወይ ከተባለ በፍጹም ቃል በቃል እኔ አልሞትም እያለ የሚናገር አምላክ ነው። በቁርአን ላይ ምን ይላል? ወተወከል ዐለል ሐይ አለዚ ላ የሙት፣ በማልሞተው በሆንኩት በእኔ በአምላክህ ላይ ተጠጋ እያለ ይናገራል። ይህ ነው ያ አምላክ አላህ ስብሐነሁ ወተዓላ አንድ ብቻ ነው። አላህ ከባህሪው መካከል አንደኛው ምንድን ነው? በሁሉ ነገሩ በቃ አላህ ስብሐነሁ ወተዓላ ብቸኛና አንድ መሆኑ ነው። እርሱን የሚስተካከለውና የሚመሳሰለው አንዲት እንኳን ሌላ ጋር የለውም። ቁል ሁወ አላሁ አሐድ ይላል። በል ለእርሱ አላህ አንድ ብቻ ነው እያለ ይናገራል። ወኢላሁኩም ኢላሁን ዋሒድ ይላል። እኔ አምላካቸው አላህ አንድ አምላክ ብቻ ነኝ ይላል። ላ ኢላሃ ኢላሁ ከኔ በስተቀር ሌላ ማንም አምላክ የለም እያለ ይናገራል። ይህ ነው። ሌላኛው ነገር ምንድን ነው? መሲሁን በተመለከተ ነው። እንግዲህ መሲሁ በጣም የተከበረ ጻድቅ ሰው ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ጻድቁ ሰው ብለው ነው የሚጠሩት። የሚገርማችሁ በጣም ያከብሩታል፣ በጣም ይወዱታል። ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ፈአቁሉ ከማ ቃለ አልዐብዱ ሷሊሕ አሉ፣ ጻድቁ የአላህ ባሪያ መሲሁ እንደተናገረም እናገራለሁ እያሉ ይናገራሉ። ቦታቸዋል በሁለቱም ዓለም የተከበረ ደረጃ አለው ነው መሲሁ። ወጂሃን ፊ ዱንያ ወልአኺራ ይላል አላህ ራሱ ሲገልጸው መሲሁን ምን አለ? በዚች በቅርቢቱም ዓለም በቀጣዩም ዓለም ባለሟል የሆነ የክብር ባለቤት ነው መሲሁ እያለ ይገልጸዋል። በጣም ደግና መልካም ሰው ነው። በጣም ደግና መልካም ነብይ ነው። በጣም ደግና መልካም መልእክተኛ ነው። ይህን ይመስላል። ማርያምም ልክ እንዲሁ ከጻድቃኖች መካከል ነች። አላህ ቃል በቃል በቁርአን ላይ ጻድቅ ነች ብሎ ገልጿታል። ወኡሙሁ ስዲቀቱን ይላል። እናቱም ጻድቅ ነች፣ ንጹህ ነች፣ እውነተኛ ነች እያለ ገልጿታል።
እነላህ አስጠፋኪ ወጠሃረኪ ወስጠፋኪ ዐላ ኒሳኢል ዓለሚን ተብሎላታል። አላህ መርጦሻል፣ አንጽቶሻል፣ ከዓለማት ሴቶችም ሁሉ መርጦሻል ተብሎ ተገልጾላታል። በጣም ደግና መልካም ሴት ነች እና ይህ ነው እስልምናና ክርስትና በጥቂቱ።